ሰላም። በመለየት ውስጥ ያለ የእግዚአብሔር ኃይል የእግዚአብሔር በረከትን እናያለን። ለእግዚአብሔር ሐሳብ ስንለይ፣ ለእግዚአብሔር ሐሳብ ስንጨክን፣ እግዚአብሔር ደግሞ ከላይ የሚለቅልን ጥበብን፣ ማስተዋልን፣ ኃይልን አለ። አብዛኛው ነገር በጾም በጸሎት በእግዚአብሔር ፊት በመሆን ብንቀበልም ሌላ ደግሞ የጸና ነገር የጠለቀ ነገር ኃይልን፣ ጥበብን፣ ማስተዋልን፣ ጸጋን በመለየት ዓለም ውስጥ እናገኘዋለን። መለየት ማለት እግዚአብሔር ከማይወደው ነገር ስንለይ፣ እግዚአብሔር የሚጠላውን ስንጠላ፣ እግዚአብሔር የሚጸየፈውን ስንጸየፍ፣ ባንጸልይም ባንጾምም ለእግዚአብሔር ስለተለየን ከእግዚአብሔር የሆነው ነገር ያገኘናል። ይህንን ከዳንኤል ሕይወት እናያለን። ዳንኤልና ጓደኞቹ ሕይወት እናያለን። ዳንኤል ምዕራፍ 1 ላይ ትንቢተ ዳንኤል ምዕራፍ 1 ላይ ለንጉሱ የተሰዋ ማለት ለአማልክት የተሰዋ ምግብ ወይ ደግሞ ለንጉሱ ከሚቀርበው ምግብ አንበላም አሉ እና በዛ ስፍራ የነበረውን እነሱን የሚመራውን ሰው 10 ቀን ፈትነን ውሃና ጥራጥሬ ስጠን አሉት። ስለዚህ ውሃና ጥራጥሬ ሰጣቸው። ከዛ ከ10 ቀን በኋላ ከሁሉም በላይ ተውበው ባለሞገስ ሆነው ስላዩ ፈቀደላቸው ይላል። ማለት ለ3 ዓመት የከለዳውያን የፋርስን ትምህርት ይማሩ ዘንድ ነው ከይሁዳ በምርኮ የመጡት። ስለዚህ ለ3 ዓመት ትምህርቱን እስኪጨርሱ እነ ዳንኤል እና ጓደኞቹ ጥራጥሬና ውሃን የበሉት ማለት ነው፣ ለ10 ቀን አይደለም። ስለዚህ በዚህ በመለየታቸው ቁጥር 16 አካባቢ ምን ይላል? ለዚህም ለ4ቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትንም ማስተዋልንም ሰጣቸው። ዳንኤል በራእይና በሕልም ሁሉ አስተዋይ ነበር። ለዚህም ነው የሚለው። ለዚህም ለ4ቱ ብላቴኖች እግዚአብሔር አያችሁ ምን ሰጣቸው? ትምህርትን፣ ጥበብን፣ እውቀትን፣ ማስተዋልን ሰጣቸው። ለዳንኤል ደግሞ ስፔሲፊካሊ ራእይንና በሕልም ሁሉ አስተዋይ ይሆን ዘንድ የሚያየውን ሕልም የሚያየውን ራእይ ያስተውል ዘንድ። እሱ ብቻ አይደለም ሰዎች ያዩትን በሚቀጥለው ምዕራፎች ስታዩ ናቡከደነፆር ያየውን ሕልም ሌሎች ሳያስተውሉ እሱ ናቡከደነፆር ራሱ ረስቶት እያለ እንዲህ ነው ያየኸው ብሎ ነው ያመጣው። ይህን ጸጋ ከየት ነው ያገኘው? በመለየት። ክብር ለእግዚአብሔር ይሁን። ስለዚህ በመለየት ዓለም ውስጥ መለየት ሲባል እግዚአብሔር የማይፈልገውን አለመፈለግ ማለት ነው። እግዚአብሔር ውሏችሁ ላይ እግዚአብሔር የማይከብርበት ስፍራ ላይ አለመገኘት ማለት ነው። ለእግዚአብሔር ስንለይ እንዲሁ ጸጋ በኛ ላይ ይፈሳል። እንጸልይ እስቲ። እግዚአብሔር አባት ለእህቶቼ፣ ለወንድሞቼ፣ ለእኔም ለሁላችንም አንተ ያየህልን ውስጥ መግባት የምንችልበትን የመለየት ዓለም ውስጥ አስገባን ዘንድ እንጸልያለን። ለየት ያለ መለየት እንዲነካን በኢየሱስ ስም እንጸልያለን። ኃይል፣ ክብር፣ መንፈስ ይብዛልን። በኢየሱስ ስም አሜን።